ወንድ ልጅ ብዙ የታዘዘው ነገር አለ ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው አቡ ዳውድ በዘገበው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ من ሰለት خمسة አሉ አምስት ወቅት ሰላት የሰገደች ወሳመት شهرها ረመዳንን የጾመች وعطات زوجها ባሏን የታዘዘች يقال لها ለሷ ይባልላታል ادخلي ግቢ جنة ግቢ ይሏታል من اي باب شئت በፈለግሽው በር የጀነት በሮች ስንት ናቸው 8 ናቸው በፈለግሽው ግቢ ይሏታል አንድ ወንድሜን ሐዲስ ሰማና በሆነ አጋጣሚ ከመስጊድ አዳምጣ ስንወጣ والله ባለቤቴ የጀነት ናት አለ ምንም አልጠራጠርም አለ ምን ነው ስለው والله መስክሬላታለሁ አለ እናቴ ናት እሷ አለ በቃ መስክሬላታለሁ አለ ቀድማይ ሞታለች ቀድሜ በሞት ኖር አላቀም አለ አሁን ግን ቀድማይ ሞታለች والله መስክሬላታለሁ አለ እናት ሳትበላ አትወጣም ልብስኔ ሸሚዝ ለብሰ አትወጣም የእናት ጉዳይ ነው ትለኛለች አለ አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል ታዲያ እንዴት ነው ሴቶቹ ጀነት የሚገቡት የባሏ ጉዳይ ካለ አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም ሁሉም ግን አይደለም እኔ በቃ ላበላ ነው ሌላ ጠጣ ነው እንዴ ሸሚዙን ልከታተል ነው ምናም ይሉ እና ለምን መጣሽ እና በምን በኩል ነው ጀነት የምትገባው አንዴ ደንብ ያባረረው አንዴ አገሩስ ግቢ ቂብላ ያዞረው አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ነው ጀነት የምትገቢ እኔ በቃ ለዚህ ብቻ ነው ማብላት ማጠጣት ማልበስ እና ምንድነው የፈለግሽው አላህ በማብላት በማጠጣት በመخدምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ እንዴ የለም እኮ መርሐባ በዩ ሴቶች በደንብ አዳምጡ والله እሺ የሚል ነገር ከለመዱ ጀርባቸው ላይ ሺ ነገር ባላቸው ይሰጣቸዋል አንድ እኮ አይደለም ሺ እሺ ውስጥ ሺ ስላለ ከተኮፈሰች እኩል ምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስተናዋ ቤት ውስጥ በጣም ከባድ እሺ ስትል ትገላለች ንብረት ደብቆኝ ምን ደብቆኝ ያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል አንቺ ብቻ እሺ በይ ሲገባ የራህመት ፊት አሳዩ የታምሽተ ነው አታዩ በሰላም ነው ሐቢቢ ያመሻልኝ እንዲህ ነው የሚጠየቀው ያለበለዚያ እኮ በቃ የማከላዊ ጥያቄ መሰለ ማለት ነው እኮ ባልነቱ ራሱ ይጠፋበታል አይ እንኳን አመሻብሽ ዋናው እንኳን አንተ በሰላም መጣልኝ ለምንድን ነው የውሸት የሚለቀሰው ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል እንዴ ቤት ገብቶ ይል እንዴ ነገር ስለተፈለገ እንጂ አይባል ጀነት ውድ ናት ጀነት አይደለም ቤተ መንግስት ውድ ነው ዝም ብሎ አይገባም በዛ በኩል ማለፍ ክልክል ነው እስቲ ድረስ ልብ ካለ በራፍ ላይ እግረ ነው ሁለቱም ይሰባብሩልኝ ያ አላህ ጀነትም ውድ ነው እቴ እሺ በዩ ከፍ ነው የምትዩ والله ታዘዡ እሺ በዩ ከፍ ነው የምትዩ ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት ስሞታ እንዳታበጂ ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ በቃ ፍቺ ጠይቅ ይላሉ የሚያገባት አይመስልም አንድ ሰው አያትም መጨረሻ አስጨርሷት ያፋቷታል በቃ አንድ 4 ሚሊዮን ብር ይደርስሻል ይላታል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ባል ምንም ጥርጥር የለው አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለ ሄደው ይዛት ሄድ እኔ የኛ ዘር እንዴት ይደፈራል አትበል ምንም ባንተ ዘር ጀነት አትገባ የልጅን አይብ የሚሸፍነው እሱ ነው ይዘላት ሄድ ችግር ካለ አብሽር እኔ እናንተ እናወራለን ሂጂ አንድ ቀን እንዳታሳድራት ሞኝ እንዳትሆን እንዴት እንዲያለች አትበል ያም ልጅ ነው የተቀያየማት ያንተ ልጅ ነው ሰጣህታ አታዳምጣት አልተጎዳችም ሐቅ የላትም ግን ይያልኩ አይደለም ግን ተዳሩን ቀለል አናርገው ስለማታገባት እንግዲህ በኢትዮጵያ ኑራውን ከባድ ነው
ኑሮና ባል በጣም ተወደዋል። በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው። በጣም ከነአይቡ ወላሂ ባሏ ይሻላታል። ከነአይቡ ወላሂ እንኳን ወጣቶች ናቸው አብዛኛው ሳያቸው እንኳን እናንተን የሚያክሉ እህቶች አይደሉም። አባቶቻችን 60 ላይ 70 ላይ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት። አንተ አይብ ከምሸፈን ሚስታቸው ነው የሚፈልጉት። በቃ አላህ ኑር አድርጓታል። የቤት ኑር ናት። ስለዚህ ስሞታ አታብዢ። ሁለተኛ አንዳንድ ያው ሴቶች የሚሉት አለ እኔ እኮ ላንተ ምገባ አይደለም አይባልም እንዴ እና ሳታየው ነው እንዲያገባሽው እኔ ላንተ ምገባ አይደለም ማንሽ አንቺ አይባልም። እንደዚህ የልጆችሽ አባት እንዲህ ይባላል። በቃ የፈለገው ወንድ ደግሞ ችግር የለም አንቺ ጥሩኝ እንጂ ጀነት ውስጥ ኑር ላይ ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ። እዛ ታገቢያለሽ። ዱንያ ላይ ሁሉም አይሟላም። ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ የመጣሁት አይደለም። ዝም በይ አይተሽው ተነጋግረሽ ነው የመጣሽው እንዲህ አይባልም። ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው ያየችው ነገር ሁሉ መጠየቅ። ይሄም ይምጣ ይሄም ግዛ አይደል። ቤትሽን ጠብቂ። አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽን የምትጠብቂው በሰደቃ ነው። ቤትሽ የሰደቃ ቤት ይሁን። ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ። ሾው ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈነው። ሁሌ እየቆለፍን ብቻ ምንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም። የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ትዳራችሁንም አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው። ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ። ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለናትሽ ስታወሪ ስለናቱ ማውሪ። አንዳንድ እህቶች የሚሉት አሉ ከኔ በለጠ ማን አለ እኔ እኮ ለዚህ ቤት አንደኛ ነኝ የሚሉ አትሆኝም፣ ሁለተኛ ነሽ። አንደኛ እናቱ ናቸው። አላህ ነው ያደረገው አይደለም እንዴ? የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽም። አንቺ ሁለተኛ ነሽ። ለምን ነገ ደግሞ አንቺ አንደኛ ነሽ፣ በልጆችሽ ደግሞ አንቺ አንደኛ ነሽ። እኔ ነኝ የምቀድመው ብላ ስለናቷ ስለአባቷ እየተጨነቀች ስለናቱ ስለአባቱ ማትጨነቅ ከሆነ እህቴ ተሳስታለች። የሱ እናትም ያንቺ እናት ናቸው። የሱ አባትም ሄደሽ ተሰሚያቸው የለ እንዴ? ሐጂ ነብይ እኮ አይደለም ተዘይሪያቸው የለም አባትሽ ስለሆነ ነው። ከኔ የበለጠ አንደኛ እዚህ ቤት ማንም የለም እንዳትዪ። አንቺ ሁለተኛ ነሽ። አንደኛ የምትሆኙ እናትና አባቱ ከሞቱ ወይም አንቺ ደግሞ ነገ ልጆችሽን ሰደሪ ነው። አላህ ያልሰጠሽን ካልተሰጠኝ አትበይ። ይሄንን በጣም ጥንቃቄ ያስፈልጋል። አምስተኛ ዑለሞች ሴቶቹ ከመጠንቀቅ ካለባቸው ነገሮች ምላሳቸው ማርዘም የለባቸው። ምላስ ማርዘም ምንድነው? እዛ ጋር ማስቀመጥ ማለት ነው። በዛም በዚህም ነገር መያዝ በቃ አልহামዱሊላህ የሚባል ነገር አለማሰማት፣ ምላስን ዝም ብሎ ማብዛት ቤታችንን ከሚያበላሹት ነገር ነው። አንዳንዴ ያው ሙእሚን ይባላል ምላሱ ያለው ጀርባው ላይ ነው ይባላል ወይም ከኋላ ነው ይባላል። ምን ማለት ነው? አስቦ ስለሚናገር ነው። ምላስ እዚህ ጋር እንደተቀመጠው ዝም ብለ መዘረጋ ከሆነ በጣም ሰው ተሰብርና እንዴት ተመልሷል ወጥቷላ። ሙእሚን ግን ከኋላ ነው ምላሱ ከተባለ ያስብና ይናገራል። ድንገት ሰው ጎዳ ይሆን በዚህ ንግግሬ ይሄን ቤት አበላሽው ይሆን ብሎ በጣም ይጨነቃል። ስለዚህ እህቶች መጠንቀቅ ካለባቸው ምላሳቸውን በጣም አድርገው ጥቡቅ ሊሆን ይገባቸው። በቃ በአላህና በመጨረሻ ቀን ያመነ فليقل خيرا أو ليصمت ወይ መልካም ንግግር ይናገር ወይም ዝም ይበል አሉ። በጣም የሚያጅቡ አሉ። ቤታቸው ገብተ በልተ ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው والله ብዙ አሉ። የባሏ እናት ሲመጡ እዚህ ላይ የምታስቀምጣቸዋለች። ያው ዛሬ በጣም አስቸጋሪ ነው። አላህ ግን ያዘንላቸው አሁንም አሉ። ለዚህ ለቆሸሸሽ ዱንያ እናቱ ስለመጡ ወይም አባቱ ስለመጡ በቃላት የምትሰብራቸው ከሆነ እንዴት ይቆያል ይትዳር? ሰው እናቱን ያኮርፋል። ይሄን የመሰለ ልጅ የሰጠችሽ እናት ነው የምታኮርፊያት?
ይሄን የመሰለ አባት ነው የምታኮርፊው ይሄን የመሰለ ልጅ የሰጠሽ እኮ አባት ነው ከሱ ጀርባ የተገኘ ልጅ ነው ልጅ በእነዚህ ላይ በተለይ ጥንቃቄ ያስፈልጋል አባት ለምንድን ነው የማይመጡት የታረደው በግነሱ ካልቀመሱ ማን ያልቀምስ والله ለነሱማ ጥሩ ካልሆንክ ለኔ ጥሩ አትሆን ብለሽ ስቲ የበለጠ እዚህ ላይ ያረግሻል ቼቼ ነው የሚያረግሽ والله ካንቺ የበለጠ ከፍ ያለ ሰው ማንንም የለም ሴቶች አራዳ ሆኖ አራድነት ያለን ኮስሞቲክስ በመግዛት አይገኝም እሱ አይደለም እንዳይመስላችሁ አራዳ መሆን ያለባችሁ ባሎቻችሁ በምላስ ወንድ ልጅ ወላይ ጀል ነው ሞኛቱ ነው ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረከኩታላችሁ ታንበረከኩ ወልቶ ወላይ ይንበረከካል በልህ ከመጣችሁበት በቲቪት ከመጣችሁበት ቤታችሁን ታበላሻላችሁ ያው ዛሬ እዚህ ጋር ያላችሁ ሁሉ ልጆቻችሁም ይሄን ነው መምከር ያለባችሁ ለምንድን ነው የማይገዛው ባል እሷ በፍቅር ከመጣች والله ምንም ይገዛላታል ምንም እየገዙ ያሉ ወንድሞች አሉ ለምን ቤታቸው በሚስታቸው ሰላም ስላገኙ ስድስተኛው ስጦታ ሰጣ የምትመጻደቅ ደሞ አለች አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን ስጦታ ሰጣ የምትመጻደቅ ደሞ አለች አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን